የዓለም ዋንጫው መዋዕለ ዜና። የዓለም ዋንጫ መካሄድ ከተጀመረበት እንደ አውሮፓውያን አቆጣጠር 1930 እስከ 2024 ድረስ 964 ጨዋታ በድምሩ ተካሂዶ 2720 ግብ ተመዝግቧል። 100 ዓመታት በተጠጋው ውድድር በርካታ ግብ በማስቆጠር ክብረ ወሰን ይዞ የቆየው የጀርመኑ ሚሮስላቭ ክሎዝ ነበር። በ24 ጨዋታ 16 ግብ አለው። የብራዚሉ ሮናልዶ ሉዊስ ናዛሪዮ ዴሊማ ወይም ኤልፊኖሚኖ 15 ተመዝግቦለታል። ጀርመናዊው ገርድ ሙለር 14 አስቆጥሯል። የ2026ቱ የዓለም ዋንጫ ግን አዳዲስ ታሪክ ነው እየተጻፈበት የሚገኘው። የዓለም ዋንጫ ጨዋታዎች ቁጥር ከ1000 በድምሩ በልጧል። በስድስተኛው ምድብ ማጣሪያ ጁን 20 ላይ ጃፓንና ቱኒዚያ ሲጋጠሙ ነው የዓለም ዋንጫ ጨዋታ ብዛት 1000 የደፈነው። እስከ ግማሽ ፍጻሜው ድረስ የአርጀንቲናው ሊዮኔል ሜሲ የዓለም ዋንጫ ግብ ብዛት 21 ደርሷል። ድንቁን ተጫዋች ክርስቲያኖ ሮናልዶን በስድስተኛ የዓለም ዋንጫ ተሳትፎ ተሸኝቷል። 16 ቡድኖች በተፋለሙበት የመጀመሪያ ዙር ጥሎ ማለፍ የፖርቱጋል ብሔራዊ ቡድን በስፔናውያን ሲሸነፍ የሱም የዓለም ዋንጫ ታሪክ ተደምድሟል። ስፔናውያን ሮናልዶ የት ነህ እያሉ በጩኸትና ጭፈራ ሊያበሳጩት ሲሞክሩ የአውሮፓ ዋንጫ ከዓለም አቀፉ እንደሚበልጥ አወዛጋቢ አስተያየት ሰጠ። ይህም ሆኖ ከስፔን ባለፈ የሌሎች ቡድኖች ደጋፊዎችም ሮናልዶን በሚነካካ ዝማሬ ውድድሩን ማጣጣማቸውን ቀጥለዋል። Something no country has done in 64 years. ከዛሬ ምን ተመለከት? አብዱ ሰመድ መሐመድ እዘረዝርላችኋለሁ። በዘንድሮ የዓለም ዋንጫ ዘረኝነት ተንጸባርቋል። የፓራጓይ የሕግ መወሰኛ ምክር ቤት አባል ሴሌስቴ አማሪያ በኪሊያን ምባፔ ላይ የሰነዘሩት የጥላቻ አስተያየት ዓለም አቀፍ ቁጣ አስከትሏል። አንዲት ደቡብ ኮሪያዊት የሀገሯ ቡድን ከቼክ ሪፐብሊክ ጋር ሲጋጠሙ በሜክሲኮ ደጋፊ በጸያፍና ዘረኛ ሁኔታ መሰደቧም እንዲሁ ብዙዎችን አሳዝኗል። ሜክሲካዊው ግለሰብ በሁለት ጣቱ የአይን ጥበት ምልክት እያሳየ ሲሳደብ ነው ልጅት በስልኳ ካሜራ ቀርጻ በማህበራዊ ትስስር ገጽ ለዓለም ያሰራጨችው። የግለሰቡ ማንነት ሲጣራ የሀገሩ ምህንድስና ማህበር የተከበረ ፕሬዝዳንት መሆኑ ተረጋገጠ። በዚህ ድርጊቱ መዘዝ ስራውን አጥቷል። በደቡብ አፍሪካው መጤ የጠል እንቅስቃሴ የተነሳ ብሔራዊ ቡድኗ ከፍተኛ ውግዘት ገጥሞታል። በርካታ የአፍሪካ ሀገራት ዜጎች ከደቡብ አፍሪካ ይልቅ የገጠመቻቸውን ቡድኖች ሲደግፉ ታይተዋል። ደቡብ አፍሪካ በአህጉሪቱ ሕዝብ መጠላት እንደጀመረች የዓለም ዋንጫው ውድድር ምስክር ነው። ስደተኞችን በመጥላት በደቡብ አፍሪካ አሸቃቅለው የሚኖሩ አፍሪካውያንን ማጥቃትና ማሳደዱ ቅያሜ ያስከትሏል። ደቡብ አፍሪካዊ ኮሜዲያን ትሬቨር ኖህ በዚህ የዓለም ዋንጫ ትኩረት ከሳቡ ሰዎች አንዱ ነበር። የአውሮፓ ወይ የአሜሪካ ቡድኖች ለምን ከኳስ ወጣ ያለ ጥያቄ አይቀርብላቸውም የሚል ሐሳብ ሰነዘረ። የዚህ መነሻው የአፍሪካና እስያ ቡድኖች ጋዜጣዊ መግለጫ በሰጡ ቁጥር ስለ ግብረ ሰዶማውያን መብት አጠባበቅ በተደጋጋሚ መጠየቃቸውን መታዘቡ ነው። እግር ኳስ ተጫዋቾች መጠየቅ ያለባቸው ስለ ስፖርቱ ነው። የኢራን ብሔራዊ ቡድን ተጫዋቾችና አሰልጣኝ መገናኛ ብዙሃን ፊት በቀረቡ ቁጥር ጋዜጦች ስለ ሰብአዊ መብትና ፖለቲካ ለምን ያነሱባቸዋል በማለት ብዙዎች የሚቆጩበትን ነገር ነው ትሬቨር ኖህ ያጋለጠው። በዘንድሮ የዓለም ዋንጫ የብራዚሉ ኮከብ ኔይማር ትንሹ ለቅሶና እፍርታ ማጫወትም አይን ስቧል። አገሩ ሳትጠበቅ በኖርዌይ ተሸንፋ ከውድድሩ ስትሰናበት ምንም መፍጠር አልቻለም። ይልቅ ጠባጫሪነት የተሞላው እንቅስቃሴን ያደረገው የኖርዌይን አምበል ማርቲን ኦደጋርድን ሲጎነታትል ታይቷል። ጨዋታው ሲያልቅ ይቅርታ ቢጠይቅም ኔይማር ያውም የመጨረሻው ይሆናል በተባለው ውድድር የሚጠበቅበትን እንቅስቃሴ አለማድረጉ በወቀሳ አላዳነውም። የኖርዌይን ጥንታዊ የቫይኪንግ ጦረኞች ታሪክ የሚያስታውስ የድልና የወኔ አገላለጽ ውዝዋዜ የውድድሩ ክስተት ነው። አንዱ ተጫዋች ፋታ እየወሰደ ከበሮ ሲደልቅ፣ ሌሎቹ ሩ እያሉ በጩኸት ያጅቡታል። ነገርየው ልክ እንደ ጀልባ ቀዛፊዎች ተደርድረው በአንድነት ውሃ የሚገፉበትን መቅዘፊያ የሚያመለክት ትዕይንት ነው። ኖርዌዮች መላ ዓለምን የሚነሽጥ ህብራዊ ትርኢት ነው ያሳዩት። የኖርዌይ ፓርላማና በየትኛውም የምድር ክፍል የሚገኙ ዜጎቿ በየሥራ ቦታቸው ሰብሰብ ብለው በመኮልኮል ሩ እያሉ በስሜት መጮሁን ወኔ መቀስቀሻ አድርገውታል። የኖርዌይ ብሔራዊ ቡድን በአስደናቂ ሁኔታ ነው ወደፊት የገሰገሰው።
የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን የቀድሞ ኮከብ ተጫዋች ዌይን ሩኒ ትንተና በሚሰራበት ቢቢሲ ኖርዌይ ለሩብ ፍጻሜ ከበቃች እንደ ቫይኪንጎች የጀልባ ቀዘፋ ሩ እያለ ለማሽላላት ቃል ገብቶ ነበር። ቡድኑ አሳካው። ይህን ጊዜ የኖርዌይ አጥቂ ኤርሊንግ ሃላንድ ለሩኒ ቃል በገባው መሰረት ጀልባ ቀዘፍ የሚል መልእክት አስተላልፎለታል። ሩኒ ግን ለጊዜው አይሆንልኝም ብሎ ቃሉን በላ። ኖርዌዮች በስራቸውና በላባቸው ልክ እንደዚህ የአጉልተችን አፍ አዘግተዋል። የብሪታንያ ተሰናባች ጠቅላይ ሚኒስትር ኪር ስታርመርና የኖርዌይ አቻቸው ዮናስ ጋርስቶር የየብሔራዊ ቡድናቸውን መለያ ለብሰው ታይተዋል። በቱርክ አንካራ ብሪታንያ ኤምባሲ ውስጥ የተገናኙት ማሊያቸውን እንደለበሱ ነው። መጨባበጣቸውና መነጋገራቸው እግር ኳስ የዲፕሎማሲ ግንኙነት ማጠናከሪያ ሊሆን እንደሚችል አመላክቷል። ኪር ስታርመር ከጥቂት ወራት በፊት ወደ ቻይና ለጉብኝት አቅንተው የማንቸስተር ዩናይትድን መለያ ለፕሬዝዳንት ቺ ጂንፒንግ መስጠታቸው ይታወሳል። ስታርመር በስቴዲየም ተገኝተው ጭምር ጨዋታ የሚመለከቱ የአርሰናል ደጋፊ ናቸው። ይሁን እንጂ ማንቸስተር ዩናይትድን ለሚደግፉት ቺ የቡድኑ ተጫዋቾች ፊርማ ያረፈበትን መለያ ማበርከት መርጠዋል። እግር ኳስ መሪዎችንና ፖለቲከኞችን ሲያቀራረብ በተደጋጋሚ ተመልክተናል። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ በቅርቡ በተካሄደው የበለጸጉት የቡድን 7 አባል ሀገራት ስብሰባ ላይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሔራዊ ቡድናቸውን መለያ በስጦታ አበርክተዋል። ከጀርባው ያረፈበት 47 ቁጥር የትራምፕን የፕሬዝዳንትነት ተራ የሚጠቁም ነው። ከዚያ ባለፈ የትራምፕ የዘር ግንድ ከጀርመን እንደሚመዘዝ ለማሳሰብ የታለመ መሆኑም ተነግሯል። የካቦ ቬርዴው ግብ ጠባቂ ቮዚኒያ እናት በቪዛ ክፍያ ውድነት ሳቢያ ከዓለም ዋንጫው ቀሩ። ነገር ግን የጀግና ልጃቸው ብቃት ለጉዞ አሳጫቸው። የልጃቸውን ጨዋታ ለመከታተል ችለዋል። ልጃቸው ከስፔናውያን ጋር ሲጋጠም ያሳየውን ድንቅ ብቃት ተከትሎ እሳቸውን ከሀገር ቤት ከፍለው ለማምጣት ብዙዎች ተረባርበዋል። የቮዚኒያ የኢንስታግራም ተከታዮች ቁጥር ከ50 ሺህ ወደ 30 ሚሊዮን ያደገው ከአራት ጨዋታ ፍልሚያ በኋላ ነው። ጀግናን ሁሉም ያደንቀዋል፣ ይሸልመዋል። በጦር ግንባር ብቻ ሳይሆን በእግር ኳስ ሜዳም ጀግኖች እንደሚፈጠሩ ቦዝኒያ ማሳያ ነው። በዓለም ዋንጫው እንደ ካቦ ቬርዴ ያስደመመ ቡድን የለም። ቦዝኒያና የቡድን አጋሮቹ ከ500 ሺህ ያልበለጠ ሕዝብ የሚኖርባትን የአትላንቲክ ውቅያኖስ ደሴት ሀገሯን አኩርቷል። ከሴኔጋል ጠረፍ 570 ኪሎ ሜትር ርቀው የሚገኙት 10 ደሴቶች የሰሯት ትንሽ ሀገር በካርታ ላይ መኖሯ የታወቀው ያኔ ነው። ቅኝ ገዢዎቿ ፖርቱጋሎች አረንጓዴዋ ደሴት ብለው መጠሪያ ቢሰጧትም በአብዛኛው የዓመቱ ወራት ደረቃማ ሆና የምታሳልፍ ባገጠጡ አለታማ ኮረብታዎች የተሞላች ሀገር ናት። አፍሪካን ከምስራቅ እስከ ምዕራብ ጫፍ የሚሸፍነው የሳህል ከፊል በረሃ ተቀጥላ ናት ይባላል። ከዚህ የአፍሪካ ክፍል የሚነሳው አዋራማ ንፋስ እንደ ደመና ይረብባታል። ካቦ ቬርዴ የአሜሪካና የካሪቢያን ጠረፋማ አካባቢዎችን የሚመታው ከባድ የባህር ወጀብ መነሻ እንደሆነች ይነገራል። ለቀናት ወይም ለወራት የካቦ ቬርዴን ኮረብታዎች ከቦ የሚከማች ደመና አትላንቲክን ሲያቋርጥ ውሃ የሚያነሳ የባህር ወጀብ ፈጥሮ የአሜሪካና የካሪቢያንን ዳርቻ ያጥባል። ከፖርቹጋል ቅኝ ግዛት እንደ አውሮፓውያን አቆጣጠር በ1975 ነፃ የወጣችው ካቦ ቬርዴ ዋነኛ የገቢ ምንጯ ቱሪዝም ነው። 25 በመቶ ጥቅል ዓመታዊ ምርቷን ይሸፍናል። የማይሰለችና ዓመቱን ሙሉ ሙቀት የማያጣ ቅጥልጥል የባህር ዳርቻ አላት። አውሮፓውያን የራሳቸውን ከባድ የቅዝቃዜ ወራት ያሳልፉበታል። በየዓመቱ 1 ሚሊዮን ቱሪስት ይጎበኛታል። ነገር ግን ቱሪዝም ለደሴቲቱ ችግር አምጥቷል። ከምትችለው በላይ የሚጎርፈው ጎብኚ በድርቅና ውሃ እጥረት እንድትፈተን ምክንያት ነው። ከፍተኛ የደረቅ ቆሻሻ ክምችትና የአካባቢ ብክለትም ገጥሟታል። የካቦ ቬርዴ ብሔራዊ ቡድን አንጎላ፣ ሊቢያና ካሜሩንን የመሳሰሉ ሀገራትን በማጣሪያ ገና ደርሶ ነው ያለፈው። ከኢራንና ግብጽ ጋር ያደረገውን የአቋም መለኪያ ጨዋታ በአቻ ውጤት ፈጽሟል። በሰርቢያና ቤርሙዳ ላይ ደግሞ 3-3 ግብ ዶሎ መረቡን ሳያስደፍር አጠናቋል። ከስፔን ጋር ባካሄደው የመጀመሪያው የዓለም ዋንጫ ጨዋታ ባዶ ለባዶ መለያየቱ አስደናቂ ነበር። ከሁሉ በላይ በዕለቱ 7 ጊዜ ያለቀ ኳስ ያዳነው ግብ ጠባቂው ቦዝኒያ ተወድሷል። ካቦ ቬርዴ በአጠቃላይ ጠንካራ ቡድን ያቀረበችው ሰማያዊ ሻርክ የሚባለው ብሔራዊ ቡድን ተጫዋቾች ሜዳ ውስጥ አይፈሩም። ሲከላከሉ ብቻ ሳይሆን ሲያጠቁም ጠንካራ ናቸው። ስፔንን አቁመው 1 ነጥብ ይዘው መውጣታቸው ይገርማል። በቀጣዩ ጨዋታ ከኡራጋይ ጋር ተፋልመው
2-2 ተለያዩ። ይህን ጊዜ ሀገሪቱ ማናት? ለዚህስ እንዴት በቃች? የሚል ጥያቄ ተነሳ። ሳዑዲ አረቢያን ገጥማ ያለ ግብ ተፈጸመ። ካቦ ቬርዴ በዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ የእግር ኳስ ደረጃ ሰንጠረዥ 67ኛ ደረጃ ላይ ተቀምጣለች። በሀገሪቱ እግር ኳስ እጅግ ቢወደድም ያላት አቅም ውስን በመሆኑ ከፊል የአማተር ሊግ ውድድር ነው የሚካሄድባት። ከ10 ደሴቶቿ ሰዎች በሰፈሩባቸው 9 አነስተኛ ቡድኖች አሉ። የየደሴቶቹ አሸናፊዎች ለብሔራዊ ሻምፒዮናነት በየዓመቱ ይፋለማሉ። እስከ 12 ቡድኖች በዚህ መንገድ የሚሳተፉበት ውድድር ተፈጥሯል። ካቦ ቬርዴ ደሴቶቹን የሚያገናኝ ድልድይ ስለሌላትና የአየርም ሆነ የባህር መጓጓዣ በቀላሉ ስለማይገኝ አሸናፊዎች ከየአካባቢያቸው ሲያልፉ ብቻ ለሀገራዊ ውድድር ይቀርባሉ። ብዙዎቹ ተጫዋቾች ተጨማሪ ሥራ አላቸው። የካቦ ቬርዴ ክለቦች መጠሪያ ከፖርቱጋል ወይም ብራዚል ታላላቅ ቡድኖች ይቀዳል። እንደ ብራዚል ቦታፎጎ፣ ኮሪንቲያስ፣ ክሩዜሮ፣ ፓልሜራስ የሚባሉ ትንንሽ ክለቦች አሏቸው። ቤኔፊካ፣ ስፖርቲንግ፣ ቦአቪስታ ከፖርቱጋል የተኮረጀ ነው። በአቅማቸው የሚለካ የእግር ኳስ ፌዴሬሽንና ውድድር አበጅተዋል። ካቦ ቬርዴ ከፍተኛ ተሰጥኦ ያላቸው ተጫዋቾች በየጊዜው ብታፈራም ወዲያው የፖርቱጋልና የሌሎች ሀገራት ክለቦች ይወስዷቸዋል። ሀገሪቱ ጁላይ 5 የነጻነቷን ቀን የምታከብርበት ነው። የ2026ቱ የተለየ ሆኖላታል። ብሔራዊ ቡድኗ በዓለም ዋንጫ ለመጀመሪያ ጊዜ ተካፍሎ አስደናቂና ያልተጠበቀ ውጤት አስመዝግቦ በመመለሱ የበለጠ ደምቆ ተከብሯል። ቡድኑ የሀገሩ የነጻነት ቀን በድል መንፈስ እንዲያሸበርቅ አድርጓል። ከቀደምት የኢትዮጵያ ምሁራንና ጸሐፍት አንዱ ነጋድራስ ገብረሕይወት ባይከዳኝ ስርዓት ከሌለው ሰፊ መንግስት ይልቅ በሕግ የምትኖር ትንሽ ከተማ ሙያ ትሰራለች የሚል ዘመን አይሽሬ ገለጻ በመንግስትና የሕዝብ አስተዳደር መጽሐፋቸው አስፍረዋል። ይህ ለትንሽቱ ግን ትልቅ ግብ ላለመችው ካቦ ቬርዴ ይሰራል። 500,000 ሕዝብ ታኖራለች። በመላ ዓለም የተበተኑ ልጆቿ ቁጥርም ተመጣጣኝ ነው። የዋና ከተማዋ ፕሪያ ነዋሪ ከ150 ሺህ አይበልጥም። የ40 ዓመቱ ግብ ጠባቂ ሆሲማር ሆሼ ኢቮራ ዲያዝ ወይም ቮዚኒያ የኤሌክትሪክ ሰራተኛ ነው። ስራውን ከኳስ ጋር አጣጥሞ ይገፋል። በ26 ዓመቱ ነው ከከፊል አማተርነት ወደ ሙያዊ ተጫዋችነት የተሸጋገረበትን ዕድል ያገኘው። በአንጎላ፣ ሞልዶቫ፣ ቆጶስና ፖርቹጋል እየተዘዋወረ ተጫውቷል። ጓንት መስጊያው በተቃረበበት ወቅት ሀገሩ ለዓለም ዋንጫ ስትበቃ ወደ ሰሜን አሜሪካ ተጓዘ። ለብዙ ዓመታት የለፋለት እግር ኳስ በ40 ዓመቱ ውለታ ከፈለው። ሀገሩ በምድብ ማጣሪያ ስፔን፣ ኡራጋይና ሳዑዲ አረቢያን በጥሎ ማለፍ አርጀንቲናን ስትገጥም ከጓደኞቹ ጋር ያሳየው ተጋድሎ ዓለም አቀፍ አድናቆት አትርፎለታል። የሊዮኔል ሜሲን አርጀንቲና ለ120 ደቂቃ ገትሮ ለማሸነፍ መቃረቡ ታላቅ ጀብዱ ነው። 130 ሚሊዮን ሕዝብ ያላት ኢትዮጵያ በእግር ኳስ ሁራ ናት። በፊፋ የዓለም ብሔራዊ ቡድኖች የደረጃ ሰንጠረዥ 143ኛ፣ በአፍሪካ 44ኛ ላይ ተቀምጣለች። በሴቶች ብሔራዊ ቡድን ሰንጠረዥ ከዓለም 127ኛ ናት። ኢትዮጵያ ከአፍሪካ ሀገራት የእግር ኳስ ፌዴሬሽን ካፍ መስራቾች መሃል ትጠቀሳለች። የአፍሪካ ዋንጫ ውድድርም ጀማሪ ናት። ነገር ግን ዛሬ ለዓለሙም ሆነ ለዓለም ዋንጫው ማለፍ ብርቋ ነው። የክሮኤሽያ ዜጎች ብሔራዊ ቡድናቸውን ብለው ዳላስ ከተማ የተገኙት እንደ ቴክሳስ እረኞች ለብሰው በፈረስ ሲጋልቡ ነው። የክሮኤሽያ ከብት አጋጆች መጡ እስኪባል ድረስ ነው ዳላስን በፈረስና በጋሪ ያደመቋት። የኖርዌዩ ኤርሊንግ ሃላንድ ከቴክሳስ እረኞች ሱቅ የገዛውን ኮፍያና ጫማ አድርጎ ፎቶ በመለጠፉ አሜሪካውያን ጭምር እንዲከተሉት ምክንያት ሆኗል። ካንሳስ ከተማን የወረሯት ደግሞ ኔዘርላንዶች ነበሩ። የከተማዋ ጎዳናዎች ብርቱካናማውን የኔዘርላንድስ ብሔራዊ ቡድን ማሊያ በለበሱ ደጋፊዎች ተጥለቀለቁ። በብርቱካናማ ቀለም የደመቁ አውቶቡሶችን ከሀገራቸው ያስጫኑት ኔዘርላንዳውያን ህብረ ዝማሪያቸው አስደንቋል። ብርቱካናማው ሰራዊታቸው አንዴ ወደ ቀኝ አንዴ ወደ ግራ እያለ ሲጨፍር ቀልብ ይማርካል። የከተማዋ ከንቲባ አደባባይ ወጥተው ከኔዘርላንድስ ደጋፊዎች ጋር ጨፍረዋል። ካንዛስ ብርቱካናማ ናት ብለው የኔዘርላንድስን ደጋፊዎች ልብ አሙቀዋል። በሎስ አንጀለስ ከተማ ኢንግልውድ የእግር ኳስ ተመልካቾችን ጸጉር በነጻ የቆረጡ ሰዎች ታይተዋል። ከዓለም ማዕዘናት መጥተውልን ጸጉርና ጺማቸው ጎፍሮ ሊቸገሩ አይገባም በማለት ተናግረዋል። ሉካ ሞድሪች ከ2006 ጀምሮ በዓለም ዋንጫ ለክሮኤሽያ ብሔራዊ ቡድን ተጫውቷል። ዕድሜው 40 ደፈነ። 22ኛ ጨዋታው መሰናበቻው ሆኗል።
ለብሔራዊ ቡድኑ በአጠቃላይ ከ200 ጊዜ በላይ ነው የተሰለፈው። በአራተኛ ዙር ቡድኑን ለጥሎ ማለፍ ውድድር አብቅቷል። ቡድኑ ከዚህ ቀደም ውድድሩን በሁለተኛነትና በሶስተኛነት እንዲያጠናቅቅ ያስቻለው ሞድሪች ነው። በዓለም ዋንጫ ጨዋታ ብዛት የሚበለጠው በሮናልዶና ሜሲ ነው። ሮናልዶ 25፣ ሜሲ ከ30 በላይ ተጫውቷል። የክሮኤሺያ አሰልጣኝ ሞድሪች እስከፈለገ ድረስ መሰለፍ እንደሚችል ይናገራሉ። እርሱም ኳስ ጨዋታ መቀጠል አለመቀጠሉን ገና ይፋ አላደረገም። ክሮኤሺያን ያሰናበተችው ፖርቱጋል አምበል የ41 ዓመቱ ክሪስቲያኖ ሮናልዶ ከ16ቱ ቡድኖች የጥሎ ማለፍ ዙር ተሸንፎ ከነቡድኑ አገሩ ተመልሷል። እሱም መጨረሻው ነው ቢባልም ለውሳኔ እንደማይቸኩል ገልጿል። በዚህ የዓለም ዋንጫ ማብቂያቸው እንደሆነ የተነገረላቸው በርካታ ከዋክብት አሉ። ከቤልጂየም ኬቨን ደብሬንና ሮሜሉ ሉካኩ፣ ከግብፅ መሐመድ ሳላህ፣ ከሴኔጋል ሳዲዮ ማኔ፣ ከብራዚል ኔይማር ትንሹ ከእንግዲህ በውድድሩ ላይ ታዩ ይችላሉ። የ39 ዓመቱ ታላቁ ኮከብ ሊዮኔል ሜሲም ነገር ያጠራጥራል። የአየር ጠባይ ለውጥና የሙቀት መጨመር በውድድሩ ላይ ያጠላ ችግር ነው። በካንሳስ፣ ዳላስ፣ ሂውስተንና ሜክሲኮ ከተማ ከተለመደው የበለጠ ሙቀት ተመዝግቧል። ዝግጅቱ 8 ሚሊዮን ሜትሪክ ቶን የተቃጠለ አየር ያመነጫል። ይህም 1.2 ሚሊዮን መኪኖች በዓመት ከሚፈጥሩት ጋር ይስተካከላል። ተመልካች በገፍ ይጓዛል። 90 በመቶ የሚደርስ ጋዝ ያመነጫል። የሎስ አንጀለስ ስቴዲየም ጣሪያ ፀሐይ አንጸባርቆ ይመልሳል። ጎንና ጎኑም በከፊል ክፍት በመሆኑ ንፋስ እንደ ልብ ይተላለፍበታል። ነገር ግን ንፋስ ሲቸግር የሚያቀዘቅዝ መሳሪያ ስላልተገጠመለት በውስጡ ሙቀት ሲኖር ይከብዳል። የ2022ቱ መስተንግዶ ለቃጣር ሲሰጥ አንዱ ተቃውሞ ወበቃማና በረሃማ በመሆኗ አትችልም የሚል ነበር። ይልቅስ የከበዳቸው እነዚህ 3 አስተናጋጆች ናቸው። የስኮትላንድ ደጋፊዎች ለአንድ ጨዋታ $800 በመጠየቃቸው ቆሻሻ በሚል ስድብ ብሽቀታቸውን ገልጸዋል። ማያሚ ላይ የፖርቱጋልና ኮሎምቢያ ጨዋታ ዝቅተኛው የመግቢያ ደረሰኝ ዋጋ $2900 ነበር። አንዱ ታዲያ ወጪን የምትሸፍን ዕድሜዋ የገፋ ሴት ሳታስፈልገኝ አይቀርም ብሎ ቀልዷል። የዋጋ ንረት ብዙዎችን ያስመረረው ኒውዮርክ ውስጥ አንድ ጨዋታ ለመመልከት ያደረሰው አነስተኛ ወጪው የስቴዲየም መግቢያና መጓጓዣን ሳያካትት $2000 ነው። ከኒውዮርክ ኒው ጀርዚ ባቡር ለመሳፈር $98 ያስፈልጋል። በመደበኛው ጊዜ ዋጋው $12 ነበር። የኦስትሪያና አልጄሪያ የምድብ ማጣሪያ የመጨረሻ ጨዋታ አስገራሚ ፍልሚያ ታይቶበታል። ባለቀ ሰዓት በተቆጠሩ ግቦች 3 አቻ ተለያዩ። የኦስትሪያው አማካይ ሳቢትዘር አጉኖ መጥቶ መረብ ላይ ያሳረፋት ኳስ በሰዓት 112 ኪሎ ሜትር በራለች። በካንሳስ ከተማ የተደረጉ የምድብ ጨዋታዎች በሙሉ 68000ና ከዛ በላይ ታዳሚ ነበራቸው። ለነገሩ በተመልካች ድርቅ የተመታ ጨዋታ የለም። የፓራጓዩ አልሜሮን አፉን በእጁ ሸፍኖ በማውራቱ የተነሳ በአዲሱ የፊፋ ሕግ ቀይ ካርድ ተመዝዞበታል። የዓለም ዋንጫ የገንዘብ ፋብሪካ ቢባል አይበዛበትም። ለፊፋ ትልቅ ገቢ የሚያመነጨው ይህ ውድድር በየ4 ዓመቱ ተሳታፊ ሀገራትንም ያንበሸብሻል። በየዙሩ የሚሰጠው ሽልማት ያድጋል። ውድድሩ በአጠቃላይ $727 ሚሊዮን ገቢ ያስገኛል። ከዚህ ውስጥ 655 ሚሊዮኑ 48ቱ ብሔራዊ ቡድኖች ይከፋፈላል። የዋንጫው አሸናፊ $50 ሚሊዮን ይሸለማል። ሁለተኛ የሚወጣው $33 ሚሊዮን ይኖረዋል። ከምድብ ማጣሪያ ላለፈ ቡድን በውድድሩ ስለተካፈለ ብቻ $9 ሚሊዮን ይሰጠዋል። ሶስተኛው 29፣ አራተኛው $27 ሚሊዮን ያፍሳሉ። ወደ 16ቱ ጥሎ ማለፍ የገቡት እያንዳንዳቸው የሚያገኙት $15 ሚሊዮን ነው። አሜሪካ፣ ሜክሲኮ፣ ካናዳ፣ ብራዚል፣ ፖርቱጋል፣ ኮሎምቢያና ግብፅ ይህን ነው ይዘው የተሰናበቱት። የ32 ቡድኖች ጥሎ ማለፍ $11 ሚሊዮን አስገኝቷል። ደቡብ አፍሪካ፣ ጃፓን፣ ጀርመን፣ ኔዘርላንድስ፣ ኮት ዲቯር፣ ክሮኤሺያ፣ አልጄሪያ፣ አውስትሬሊያ፣ ካቦ ቬርዴና ጋና እሱ ደርሷቸዋል። የ2022ቱ የቃጣር ዓለም ዋንጫ አሸናፊው የአርጀንቲና ቡድን $42 ሚሊዮን ተሸልሟል። በሩሲያው ፈረንሳይ $38 ሚሊዮን ተከፍሏታል። የፊፋ ውድድር ሽልማት በየጊዜው እያደገ ነው የመጣው። የተጀመረው በ1982ቱ የዓለም ዋንጫ ነበር። ያኔ የጣሊያን ብሔራዊ ቡድን $2.2 ሚሊዮን አግኝቷል። ፎክስ እንደዘገበው የዓለም ዋንጫው ውድድር እስከ ፍጻሜው ድረስ ለአሜሪካ 7 ሚሊዮን ጎብኚ ያጎርፍላታል። ሰማፕ የተባለ የጥናት ተቋም ኃላፊ አንድሩ ሄልምስ 60 በመቶ አሜሪካውያን ጨዋታውን እንደሚከታተሉ ይናገራሉ። ከነዚህም 70 በመቶ ያክሉ ከቤት ውጭ ነው የሚታደሙት።
ከስቴዲየም ባለፈ ቡና ቤት፣ ሆቴልና ሌላው መዝናኛ ተስተናጋጅ ይኖረዋል። ከነሱም 74 በመቶዎቹ በየአካባቢያቸው ሰው የሚሰበሰብበትን ይመርጣሉ። ይበላሉ፣ ይጠጣሉ፣ ይሸምታሉ። ሲሶ የሚደርሱት ከተለመደው በተለየ መጠን ነው ገንዘብ የሚያወጡት። ሰፊውን ማህበረሰብ የሚቀበሉ አነስተኛና መካከለኛ የንግድ ድርጅቶች በደንብ ያተርፋሉ። ክሮኤሽያ በ2018 የዓለም ዋንጫ ለፍጻሜ መድረሷ የዓለም አቀፍ ጎብኚ ቁጥር አበራክቶላታል። ገቢዋ በ1 ቢሊዮን ዶላር አድጓል። በ2022 የዓለም ዋንጫ ሞሮኮ ለግማሽ ፍጻሜ አልፋ በአራተኛነት በመጨረሷ ቱሪስት እንዲጎርፍላት ምክንያት ነው። በ34 በመቶ ወይም በ2.5 ቢሊዮን ዶላር አድጎ 10 ቢሊዮን ሰብስባለች። በዚህ የዓለም ዋንጫ ያስደነቀችው ካቦ ቬርዴም ቱሪዝሟን በ500 በመቶ የሚያመነድግ ፍላጎት ተፈጥሮላታል። ይህ ሁሉ የቦዝኒያና ጓደኞቹ ታሪካዊ ውጤት የፈጠረው ተጽዕኖ ነው። አንዳንዶች እንደተናገሩት ካቦ ቬርዴ ከውድድሩ ብትሸኝም የዓለም ዋንጫው ዝግጅት አሸናፊ ናት። ተጫዋቾቿ ብቻ ሳይሆኑ ሀገሪቱም ቀን ይወጣላት ይመስላል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።